1446ኛው የኢድ አልፈጥር በዓል በመላው ዓለም እየተከበረ ይገኛል። እኛም ለውድ ቤተሰቦቻችን ለእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ብለናል። እንደሚታወቀው ታላላቆቹን የአውሮፓ ክለቦች እየተመለከቱ ወቅታዊ ጥንቅሮችን የምታደምጡበት የዩቲዩብ ቻናላችን ላይ ትገኛላችሁ። ለዛሬውም ታላላቅ ክለቦችን የተመለከቱ ወቅታዊ የቡድን ዜና ከጉዳት ጋር የተያዙ የዝውውር መረጃዎችን በስፋት ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ መቆየት እንዳይረሳ፣ ላይክ፣ ሰብስክራይብ፣ ሼር አድርጉን። ትልቁ ዜና ዛሬ ከማንቸስተር ዩናይትድ ጋር በተያዘም ብሩኖ ፈርናንዴዝ ወደ ሪያል ማድሪድ የሚለው መረጃ ነው። እናጠራዋለን ይህንን መረጃ። በማንቸስተር ዩናይትድ በቅርቡ ነው ኮንትራቱን ያደሰው፣ ግን በማድሪድ አይን ስር ወድቋል። ማድሪድ አሁን በአውሮፓ ውስጥ ስጋት ፈጣሪው ክለብ ሆኗል በዝውውር መስኮት። አሁን ደግሞ ከዩናይትድ ጋር እንደዚሁ ስሙን እየሰማ እንገኛለን። በብሩኖ ፈርናንዴዝ ጉዳይ ታደምጡታላችሁ። የቪክተር ኦስሜን ወኪል አንድ ሀሳብን ጥርት አድርጎ ለሳውዲ ክለቦች ይፋ አድርጓል። ከዩናይትድ ጋር ስሙ ስለተያዘው አጥቂ አዲስ መረጃን አግኝተናል። ኮቢ ሜኖ ስለ ሰር አሌክሳንደር ሸክመን ፈርጉሰን የሚለን ነገር አለ፣ ታደምጡታላችሁ። ቀጣይ ክረምት አርሰናልን ይቀላቀላል ተብሎ የሚጠበቀው ማርቲን ዙቤሜንዲ ለመሆኑ ለአርሰናል ምን የተለየ ጥቅም ይሰጣል? በፕሮግራማችን ይዘነዋል። ዴክላን ራይስ፣ ቶማስ ፓርቴ፣ ጀርጊኒዮን ከያዘው የአርሰናል የአማካይ ስፍራ ተጫዋቾች አንጻር እንመለከተዋለን። አሁን ከጉዳት ከተመለሱ ተጫዋቾችም አንጻር አርሰናል የአጥቂ አማራጭ ወይም የፊት መስመር ተጫዋች ብዛት ወደ 6 አድጎለታል፣ እንመለከተዋለን። አርሰናል የአውሮፓ ሻምፒዮንስ ሊግን አላነሳም የሚለው መረጃ ለአርሰናል ደጋፊ ብቻ ሳይሆን ለመላው እግር ኳስ አፍቃሪያን የሚታወቅ ዜና ነው። ግን አርሰናል የአውሮፓ ሻምፒዮንስ ሊግ ጋር የተገናኘበት ወይም ዋንጫውን ያነሳበት አንድ አጋጣሚ አለ፣ እንነግራችኋለን። በሊቨርፑልና በኤቨርተን መካከል የመርሳይድ ደርቢን ጨዋታ ሮብ ምሽት እንመለከታለን። ይህ ጨዋታ ለሊቨርፑል ለዋንጫ ጉዞም መሰረት የሚጥልበት ጨዋታ ነው፣ ምንም ጥርጥር የለውም። ከቀሩት 9 ጨዋታዎች አንደኛው ዋንጫውን ሊያረጋግጥባቸው ከሚችሉ የመጀመሪያዎቹ 5 ጨዋታዎች አንደኛው ኤቨርተን ነው። ግን ሁለቱ ሲገናኙ ነገርየው ከዚህም የዘለለ ነው። ብዙ ፖለቲካ ያለው ጨዋታ ነው። ጨዋታውን በተመለከተ አዲስ ያገኘነው አዲስ መረጃ አለ። ቼልሲ ከባርሴሎና ቤት ሊያመጣው ስለሚፈልገው ተጫዋች እናነሳለን። ማንቸስተር ሲቲም እንዲሁ አይናቸውን የባርሴሎና አማካይ ላይ ጥለዋል። ለማግኘት በጣም አስቸጋሪ ቢሆንም ሲቲ የተቻላቸውን ሁሉ ያደርጋሉ ይህን የ2 ዓመት አማካይ ለማግኘት። ሌላኛው ደግሞ የአማካይ ስፍራውን እንደ አማራጭ የያዙትም የአይንትራክ ፍራንክፈርት ተጫዋች አለ። ከአይንትራክ ፍራንክፈርት እንኳን ተጫዋች ሲያመጡ ለመጀመሪያ ጊዜ አይደለም። ኦመር መርሙሽን በዚህ ዓመት እንዳመጡት እናውቃለን። ከዛ በተጨማሪ ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ተጨማሪ መረጃዎችን እናነሳለን። በአውሮፓ ሽንፈት የማይቀምሱ ክለቦች ቁጥራቸው ወደ 2 ከፍ ብሏል። አዲስ ክብረ ወሰን ስላስመዘገበው አንድ የአውሮፓ ክለብ እናነሳለን። እጅግ በጣም አስደናቂ ጉዞ ላይ ይገኛሉ። ከዛ በተጨማሪ ግን ውድ ቤተሰቦቻችን የጉዳት ዜና፣ የዝውውር ዜናን ጨምሮ ትልቅ ክለቦችን የተመለከቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ላይክ አድርጉን፣ አበረታቱን። ሀሳብ አስተያየት ካለ በሀሳብ መስጫ ሳጥናችን ላይ እንደዚሁ አጋሩን። ውድ ቤተሰቦቻችን በድጋሚ መልካም በዓል እያለን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። የዛሬው ትልቁ ዜና ከአሰልጣኝ ስንብት ጋር በተያዘ ያው ማርኮ ሮይስ ተሰናብቷል። የአርቢ ሌይፕዚጉ አሰልጣኝ አርቢ ሌይፕዚግ ትላንት ተሸነፉ 1-0። ከዛ ዛሬ ማለዳ ላይ ተሰናበቱ አሰልጣኝ ማርክ ሮይስ። እንደሚታወቀው በቡንደስሊጋው 6ኛ ደረጃ ላይ ነው የሚገኙት። በአውሮፓ ሻምፒዮንስ ሊግ ገና በመጀመሪያው ወደ 32 ውስጥ መግባት አልቻለም። ቡድኑ ተሰናበተም። ከዛ በኋላ አሰልጣኙን እንግዲህ በቀጥታ አሰናብቷቸዋል። ቀጣይ እንግዲህ አርቢ ሌይፕዚግ አዲስ አሰልጣኝ ወደ ማፈላለግ ይወጣል ተብሏል። ማን አዲሱ የአርቢ ሌይፕዚግ አሰልጣኝ ይሆናል በሚለው ጉዳይ ላይ ግን እስካሁን የወጡ መረጃዎች የሉም። ዛሬ ከእግር ኳስ ሌጀንዶች ምናልባት የሪያል ማድሪድ ደጋፊዎች በብዙ ሊወዱት ይችላሉ፣ ግን ገለልተኛ ደጋፊዎችም በተጋድሎ ይወዱታል። የሊቨርፑል ደጋፊዎች ደግሞ አምርረው ይጠሉታል። ሰርጂዮ ራሞስ በዛሬው ዕለት 39ኛ ዓመቱን እያከበረ ይገኛል። 945 ጨዋታ፣ 131 ግብ፣ 49 አሲስት አለው። ምናልባት ከተጫወተው ጨዋታ ብዛት አንጻር የግብ ብዛቱ ተከላካይ ሆኖ ይሁን ለመድረሱ በእርግጥ በጣም አስገራሚ የሚባል ነው። የዓለም ዋንጫን አንድ ጊዜ ከዛ ከሪያል ማድሪድ ጋር ደጋግሞ የአውሮፓ ሻምፒዮንስ ሊግ 4፣ ላሊጋን 5፣ የአውሮፓ ሱፐር ካፕን 3 ጊዜ፣ የዓለም ክለቦች ዋንጫን 4 ጊዜ፣ የአውሮፓ ዋንጫን ከስፔን ብሔራዊ ቡድን ጋር 2፣ እንደዚሁም የፍራንስ ሊግ 2 ጊዜ አንስቷል ፈረንሳይ በነበረ ቆይታው፣ የስፓኒሽ ሱፐር ካፕን 2፣ እንዲሁም ኮፓ ዴላሬን
4 ጊዜ፣ ከ19 ዓመት በታች የአውሮፓን ዋንጫ 1 ጊዜ፣ የፈረንሳይ ሱፐር ካፕን 1 ጊዜ ማንሳት የቻለ ተጫዋች ነው። እግር ኳስ ሕይወቱ በስኬት የተሞላ ነበር ማለት ይቻላል። በተለይም አትሌቲኮ ማድሪድ ላይ 93ኛው ደቂቃ ላይ በጭንቅላቱ ግብ አስቆጥሮ ማድሪድን ከዋንጫ ማጣት ወደ ዋንጫ ማግኘት ያመራበት የ93ኛ ደቂቃ ግብ አትረሳም። እሱም አሁን ያችን ለማስታወስ ብሎ ያንን መለያ ለብሶ እንደሚጫወት ይታወቃል። ቁጥሩን ከጀርባው ላይ አድርጎ ሊዮኔል አንድሬስ ሜሲን ደግሞ እናንሳ። ሊዮኔል አንድሬስ ሜሲ በአጠቃላይ በእግር ኳስ ሕይወቱ 855 ግቦች ላይ መድረስ ችሏል። ፊላደልፊያ እንግዲህ በኢንተር ሚያሚ 2-1 ሲሸነፍ ግቡን ካስቆጠሩ ተጫዋቾች አንደኛው ሜሲ ነበረ። እስከዛሬ ድረስ ተሸንፎ አያውቅም ነበር። ዓመቱ ከተጀመረ ጀምሮ ፊላደልፊያ ለመጀመሪያ ጊዜ በኢንተር ሚያሚ ተሸነፈ። ደረጃ ሰንጠረዡንም በኢንተር ሚያሚ ተነጠቀ። ሊዮኔል አንድሬስ ሜሲ ግን እጅግ በጣም የተለየ ተጫዋች ነው። 35 ደቂቃ ነው ሜዳ ላይ ያሳለፈው ተቀይሮ ከገባ በኋላ 35 ደቂቃ ተጫውቶ ብቻ ሜዳ ውስጥ ከነበሩ ተጫዋቾች በሙሉ ድሪብል የማድረግ ስኬቱ የሊዮኔል አንድሬስ ሜሲ ቀዳሚ ነበረ። ኢንተር ሚያሚም 2025 ከገባ በኋላ ያለመሸነፍ ጉዞን ሲያስቀጥል ልዩ ሚና ነበረው። ሊዮኔል አንድሬስ ሜሲ 8 የግብ አስተዋጽኦ አለው በ8 የኢንተር ሚያሚ ጨዋታ። ሌላኛው በጣም አስደናቂ የሚባለው ቁጥሩ ነው። የትላንትናውን 35 ደቂቃ ግን በቁጥር ከገለጽ ነው 1 ጎል አስቆጠረ፣ 2 ቁልፍ ኳስ አቀበለ፣ 1 ትልቅ የግብ ዕድል ፈጠረ፣ 2 ኢላማውን የጠበቀ ሙከራ አደረገ። እንግዲህ ከ2 ድሪብል ሁለቱም ስኬታማ ነበሩ 100%። 4 ኳስ ቀማ፣ ከ6 የመሬት ላይ ግንኙነት 5ቱን አሸንፏል። 2 ጥፋት ተሰርቶበታል። 8.2 ሬቲንግ ያውም በ35 ደቂቃ ብቻ ነው የተሰጠው። ሊዮኔል አንድሬስ ሜሲ በቀኝ እግሩ ነበረ ትላንትና ግብ ማስቆጠር የቻለው። የኢንተር ሚያሚም ደረጃ ሰንጠረዡን አንድ ቀሪ ጨዋታ እያለው ጭምር በ13 ነጥብ እንዲመራ ችሎታል። በላሊጋው ያው የኬሊያን ምባፔ አሁን ስም ናኝቷል ማለት ይቻላል። እጅግ በጣም አስደናቂ የሚባል የውድድር ዓመትን እያሳለፈ ይገኛል። ለዚህ መድረሱ ግን ስኬቱ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ መሆኑን ነው የሚናገረው። ፈረንሳዊ የሪያል ማድሪድ የፊት ወሳር ተጫዋች ኬሊያን ምባፔ ቡድናቸው ለእያንዳንዱ ዋንጫ የመፋለም አቅም እንዳለው ገልጿል። በሪያል ማድሪድ ዋንጫ ማሸነፍ ፈልጋለሁ ያለው ምባፔ ለሁሉም ዋንጫዎች ለመፎካከር ዝግጁ ነኝ ሲል ገልጿል። በመጀመሪያ ዓመቱ 33 ጎሎችን ያስቆጠረው ምባፔ ከሮናልዶ እኩል 33 ጎሎችን ማስቆጠር ለእኔ ትልቅ ክብር ነው ብሏል። አክሎም ከሮናልዶ ጋር በተደጋጋሚ አውርተናል፣ ብዙ ምክሮችንም ለግሶኛል። አሁን ላለውበት የእግር ኳስ ሕይወቴ ምክንያቱ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ነው ብሏል። አብሮ ባይጫወቱም ግን ሮናልዶ ለብሶ የተጫወተውን ነጩን ማሊያ እንግዲህ በዚህ ዓመት ጀምሮ ለብሶ እየተጫወተ እንደሆነ ይታወቃል። በእግር ኳስ ግን ለሪያል ማድሪድ በመጀመሪያ ውድድር ዓመታቸው በርካታ ግቦችን በማስቆጠር ዛሞሮኑን የሚስተካከል የለም። ዛሞሮኑን በ1992-93 የውድድር ዓመት በፈረመበት የመጀመሪያ ዓመቱ 37 ግቦችን አስቆጥሮ በሪያል ማድሪድ ታሪክ ከፍተኛው ግብ አስቆጣሪ ነው በመጀመሪያ ዓመቱ። ቀጥሎ የምናገኘው ኬሊያን ምባፔ አሁን 33 ደርሷል። ክርስቲያኖ ሮናልዶ 2910 የመጀመሪያ ዓመቱ 33፣ ግን ሮናልዶ በጣም ትንሽ ጨዋታ ነው ያደረገው። ሩድ ቫን ኒስተልሮይ የማንቸስተር ዩናይትድን ለቆ 26 ለሪያል ማድሪድን በተቀላቀለ ዓመት እንደዚሁ በተመሳይ 33 ግቦችን አስቆጥሮ ነበረ። ስለዚህ ኬሊያን ምባፔ ቢያንስ ከሮናልዶም ከሩድ ቫን ኒስተልሮይም ጋር የተጋራውን ይህን ሪከርድ አልፎ መሄድ ይችላል። ቀጣዩ ጥያቄ የዛማራኑን ሪከርድ ያሻሽለዋል ወይ ነው። 4 ግቦችን ካስቆጠረ ይስተካከለዋል። 5 ግቦችን ካስቆጠረ በሪያል ማድሪድ ታሪክ በመጀመሪያ ዓመቱ በርካታ ግቦችን ያስቆጠረ ተጫዋች መሆን ይችላል። ሪያል ማድሪድና ፍጹም ቅጣት ምትም ዘንድሮ የተለየ ቁርኝት ነው ያላቸው። 11ኛ ፍጹም ቅጣት ምቱን ሪያል ማድሪድ በላሊጋው ብቻ አግኝቷል። ይሄ አንድም የላሊጋ ክለብ አላገኘው። ትላንት በፓኒንካ አስቆጥሮ ነበረ። በጣም አስደናቂ ፍጹም ቅጣት ምት ኬሊያን ምባፔ 12ኛ የጨዋታው ኮከብ ተጫዋች ተብሎ ተመርጧል። ትላንትናውን ጨምሮ 11 ጊዜ ተመርጦ ነበረ። 12ኛውን ተመረጠ። ለሪያል ማድሪድ መጫወት ከጀመረ ጊዜ ጀምሮ የኬሊያን ምባፔ ጅማሮ በብዙ የተተቸ፣ በርካቶች የሪያል ማድሪድ ሌጋሲን ማስቀጠል የማይችል ተጫዋች ብለው ተችተውት ነበረ። ጠብቁኝ ባለው መሰረት አሁን ማንነቱን በደንብ እያሳየ የመጣ ይመስላል ኬሊያን ምባፔ። ራውል አሴንሲዮን እንመልከት። ኮንትራቱ ቀጣይ ይፋ ይደረጋል ተብሎ ይጠበቃል። እስከ 2029 የፈረመው የአካዳሚ ውጤታቸው እንደሆነ ይታወቃል። ራውል አሴንሲዮ በዓለማችን ምርጡ ክለብ ውስጥ መጫወት ለእኔ ክብር ነው። ለሪያል ማድሪድ ቀጣይ በኮንትራት የመሰረት ብቻ ሳይሆን ጫሜን እስክሰቅል ድረስ መጫወት የምፈልግበት ክለብ ነው ብሏል። ለእኔም ይሄ ትልቅ እድል ነው ብሏል። በተለይም ሪያል ማድሪድን ወክዬ በመጫወቴ ለትልቁ ክለብ እየተጫወትኩ እገኛለሁ ብሏል።
ጁድ ቤሊንግሃም በ21 ዓመቱ ብስለቱ በጣም የተለየ ነው። ግብ ያስቆጥራል፣ አሲስት ያደርጋል፣ ቡድን ተሸክሞ ይወጣል። ሪያል ማድሪድም ብቻ አይደለም ለእንግሊዝ ብሔራዊ ቡድንም እጅግ በጣም ወሳኝ ከሚባሉ ተጫዋቾች አንደኛው ነው። ጁድ ቤሊንግሃም በዚህ ውድድር ዓመት 34 ጨዋታ 12 ጎል 10 አሲስት በ34 ጨዋታ 22ኛ የግብ አስተዋጽኦ ላይ ደረሰ። ይሄ ለአንድ የአማካይ ስፍራ ተጫዋች እጅግ በጣም አስደናቂ የሚባለ ቁጥር ነው። ከሪያል ማድሪድ ጋር በተያዘ ግን ዛሬ በርከት ያሉ የዜና ምንጮች ምናልባትም ሰሞኑን እንግዲህ በተለይም የባየር ሌቨርኩሰን ሲኦ መረጃ ካወጡ በኋላ ያው ከኛ ጋር ይቆያል ዣቪ አሎንሶ ብለው መረጃውን ካረጋገጡ በኋላ ቀጣይ ካርሎ አንቸሎቲ ከተሰናበቱና በተለይም ስማቸው በብዛት ከብራዚል ብሔራዊ ቡድን ጋር እየተያዘ እንደሆነ ይታወቃል። የካርሎ አንቸሎቲ እና ማን ይተካቸዋል በሚል ሌሎች አማራጮች ስማቸው ሲወጣ ነበረ። አሁን ስማቸውን ከሰማናቸው አሰልጣኞች የቀድሞ የሊቨርፑል የአውሮፓ ሻምፒዮንስ ሊግ ባለ ክብሩ አሰልጣኝ የርገን ክሎፕ ስማቸው ከሪያል ማድሪድ ጋር መያያዝ ጀምሯል። የእሳቸውንና የሪያል ማድሪድ ታማኝ የዜና ምንጮች ደግሞ በጉዳዩ ላይ ምን አሉ የሚለውን በቀጣይ ስፖርት የመረጃ ክፍለ ጊዜ እናነሳዋለን። ክሎፕ ግን ለሪያል ማድሪድ መፍትሄ የሚሆኑ አሰልጣኝ ናቸው ወይ? መፍትሄ በእርግጥ ሳይሆን የሪያል ማድሪድን ሌጋሲ ማስቀጠል ይችላሉ ወይ? ማድሪድ ምክንያቱም ቀውስ ውስጥ አይደለም፣ ግን ማስቀጠል ይችላሉ ወይ የሪያል ማድሪድን ሌጋሲ የሚለውን የሪያል ማድሪድ ደጋፊዎች አጋሩን። ምናልባት ከካርሎ አንቸሎቲ በኋላ አልጋ ወራሽ ቢሆኑ ያዋጣሉ የሚለውን። ሃሪኬን 100 ግብ አስተዋጽኦ ላይ ደረሰ ለባየር ሙኒክ ብቻ። ገና ሁለተኛ ዓመቱ ላይ ነው። ለማመን ይከብዳል ቁጥሩን ከተመለከተው። ገና ሁለተኛ ዓመቱም አልተጠናቀቅም፣ ጥቂት ጨዋታዎች ይቀሩታልና ኦልሞስት በአንድ ሲዝን ከ50 በላይ ግብ አስተዋጽኦን ያበረክታል። ይሄ አንድ ቡድን ዋንጫ ለማንሳት የሚያደርግ ቡድን በአመት 20ና 30 የግብ አስተዋጽኦ ነው የሚጠበቅበት ይባላል በተለምዶ ማለት ነው። የኬንን ግን ካየነው በአመት 50 በላይ ነው። በንጻሬ ካየነው እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ ይገኛል። የባየር ሙኒክ የፊት ተጫዋች በዚህ ሲዝን ሃሪኬን 33 ግብ 10 አሲስት አለው በአጠቃላይ በዚህ ውድድር ዓመት ብቻ። ከዛ ቀጥሎ ሌሮይ ሳኔ 11 ግብ 4 አሲስት፣ ጀማል ሙሲያላ 17 ግብ 5 አሲስት፣ ሚኬል ኦሊሴ 13 ግብ 13 አሲስት አለው። ይህ ቡድን በአውሮፓ ሻምፒዮንስ ሊግ እንዳለ ይታወቃል። አሁንም በጣም አደገኛው ፊት መስመር ያለው ቡድን ነው። በአውሮፓ ውስጥም የግብ ማስቆጠር ነጻሪያቸው በተለይም ከ9 ቁጥሩ ሃሪኬን በተጨማሪ 10 ቁጥር ሚና ላይ የሚሰለፈው ጀማል ሙሲያላ፣ በክንፍ የሚሰለፉት ሌሮይ ሳኔ እና እንደዚሁም ማይከል ኦሊሴ ያላቸው ቁጥር ራሱ እጅግ በጣም የተለየ ነው። ዘንድሮ ለቡንደስሊጋውም ዋንጫ ቅርቡ ቡድን ነው። በእርግጥ በሂሳባዊ ስሌት አሁንም ባየር ሌቨርኩሰን ዋንጫውን ማንሳት ይችላል። በሂሳባዊ ስሌት ግን ባየር ሙኒክ በ6 ነጥብ ልዩነት አሁንም ቡንደስሊጋውን እየመራው እንደሆነ ይታወቃል። የጀርመኑ ክለብ ባየር ሙኒክም ጉዳት አስተናግዷል። ተጫዋቹ ሄሮይክ ኢቶ ጉዳት አስተናግዷል። ጃፓኑ የተከላካይ ስፍራ ተጫዋች ሄሮይክ ኢቶም በጉዳት ምክንያት ለበርካታ ወራት ከሜዳ እንደሚርቅ ነው የተረጋገጠው። ባየር ሙኒክ በቅርቡ የኋላ መስመር ተጫዋች አልፎንሶ ዴቪስ እና ዲዮቴ ፔሜካኖን ለረጅም ጊዜ በጉዳት ማጣቱ አይዘነጋም። ቡንደስሊጋውን በ6 ነጥብ ልዩነት እየመራ የሚገኘው ባየር ሙኒክ በሻምፒዮንስ ሊግ ሩብ ፍጻሜ ከኢንተር ሚላን ጋር ተደልድሏል። የቡንደስሊጋ ዋንጫውን ለማንሳት ደግሞ ከባየር ሌቨርኩሰን ጋር አንገት ለአንገት ተናንቆ ይገኛል። በዚህ መሃል ሶስተኛውን የተከላካይ ስፍራ ተጫዋች ለረጅም ጊዜ በጉዳት ማጣት ግን ለቡድኑ ትልቅ የሚባል ስጋት ነው። በዛ ላይ ደግሞ በአውሮፓ ሻምፒዮንስ ሊግ የሚገጥመው ኢንተር ሚላን መሆኑ በራሱ በነ ላውታሮ ማርቲኔዝ የሚመራውን የፊት መስመር አጥቂ ይሄ ነገሮችን ለባየር ሙኒክ ምናልባትም ሊያከብድበት ይችላል። አርቢ ሌይፕዚጎች ወደ አንድ ዝውውር መጥተዋል ተብሏል። ጆብ ቤሊንግሃም የጁድ ቤሊንግሃምን ወንድም ወደ ጀርመን ለማስኮብለል አርቢ ሌይፕዚግ ለተጫዋቹ ያቀረቡለት ፕሮፖዛል ደግሞ ከገንዘብ በተጨማሪ የጨዋታ የመጫወቻ ደቂቃዎችን ነው። ከዛ በተጨማሪ በአውሮፓ ውስጥ ራሱን የሚያሳድግበት አማራጭና ትልቅ ክለቦች ከፈለጉት በውል ማፍረሻው መሰረት ክለቡን እንዲለቅ የሚያስችል ነው። ጆብ ቤሊንግሃም በሰንደርላንድ እየተጫወተ ይገኛል። እጅግ በጣም አስደናቂ የሚባል የውድድር ዓመትን እያሳለፈ ነው። አብዛኛውን ፕሮፋይሉን ተመልክቼው ነበረ። ልክ እንደ ወንድሙ ጁድ ቤሊንግሃም አይነት ያጨዋወት ስታይልን የሚከተል አይነት ተጫዋች ነውና ያው ጁድ ቤሊንግሃምን ያየ እንግዲህ ጆብ ቤሊንግሃም አይጠፋው ማለት ነው። ነገር ግን ጆብ ቤሊንግሃም ገና ታዳጊ ነው፣ እየበሰለ የመጣ ተጫዋች ነው። ለዚህ ደግሞ አርቢ ሌይፕዚግ እኛ ጋር ብትቀላቀል ብለውታል። ፓሪስ ጀርሜን ማሸነፉን ተከትሎ 6-1 ማሸነፉን ተከትሎ በአውሮፓ 5 ታላላቅ ሊጎች ረጅሙን ያለመሸነፍ ሪከርድ ከኤስ ሚላን ጋር ተጋርቶታል። ከ38 ጨዋታ 30 ጨዋታ አልተሸነፈም፣ 8 አቻ አለው፣ 0 ሽንፈት። ይሄ በፍራንስ ሊግ ብቻ ነው።
እንደዚህ አይነት ታሪክ የነበረው ኤስ ሚላን ነበረ። አሁን ይህንን ሪካርድ ተስተካክሎታል። ስለዚህ ኤስ ሚላን ሪካርድ ሊያልፍ ይችላል። የአርሰናልን 48ቱን ይደርስበታሉ የሚለው በጣም ከባዱ ነገር ነው። ኢንቪንሲብልን ዋንጫ አርሰናል እንግዲህ ሳይሸነፍ አንስቷል። ከዛ አምና በጀርመን ቡንደስሊጋ ባየር ሌቨርኩሰን አሳይቶናል። የአርሰናልን ጉዞ ግን ማን ያሳካዋል? ምናልባት ፓሪስ ሰን ዠርሜን እየተንደረደረ ይገኛል፣ እንመለከተዋለን። ሌሎችም በእርግጥ በየአህጉራት አሉ፣ በላቲንም በአውሮፓ ውስጥም ሌሎች ክለቦች እንደዚህ አይነት ሪካርድ ያላቸው አሉ። ለማንኛውም በአውሮፓ ትልቆቹ ሊጎች ውስጥ ግን እንደ ኤስ ሚላን፣ አርሰናል ያሉትን በትልቁ እናነሳለን። አሁን ደግሞ ፓሪስ ሰን ዠርሜን ይህን ሪካርድ ተጋርቶታል። እንደሚታወቀው በፈረንጆቹ ክረምት መጥባትን ምክንያት በማድረግ በእግር ኳስ ጨዋታ ላይ ተጨምሮ የነበረው የ1 ሰዓት ጭማሮ ከነገ ጀምሮ አንመለከተውም። ስለዚህ ጨዋታዎች በሙሉ የ1 ሰዓት ቅነሳ ይኖራቸዋል ማለት ነው። ለአብነት ያክል ምሽት 5 ሰዓት ይጀምር የነበረው የአውሮፓ ሻምፒዮንስ ሊግ ምሽት 4 ሰዓት ይጀምራል። ምሽት 2 ሰዓት ከ30 ይደረጉ የነበሩ የፕሪሚየር ሊግ ጨዋታዎች ወደ 1 ሰዓት ከ30 ይመለሳሉ። መንዴይ ናይት ፉትቦል በፕሪሚየር ሊግ 5 ሰዓት ሲደረግ የነበረ ጨዋታ ወደ 4 ሰዓት፣ ቅዳሜ 9 ሰዓት ከ30 ይደረግ የነበረ የፕሪሚየር ሊግ ጨዋታ ወደ 8 ሰዓት ከ30፣ ቅዳሜ 12 ሰዓት ይደረግ የነበረ ጨዋታ ወደ 11 ሰዓት ይመለሳል ማለት ነው። በዚሁ መረጃውን ለመጠቆም ያክል ማንቸስተር ሲቲዎች ንግግር ማድረግ ጀምረዋል ተብሏል። ከወኪሉ ጋር ነው ንግግር ያደረጉት። የ20 ዓመቱን የኢንትራክት ፍራንክፈርት የአማካይ ስፍራ ተጫዋች ሁጎ ላርሰንን ለማስፈረም ነው። ስካይ ስፖርት ጀርመኒ ይዞት በወጣው መረጃ መሰረት በአይንትራክት ፍራንክፈርት በኩል ለዚህ ተጫዋች ዝውውር 50 ሚሊዮን ዩሮ ይፈልጋሉ። ነገር ግን በማንቸስተር ሲቲ በኩል እስካሁን የቀረበ ሂሳብ የለም። ወኪሉን ግን ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ መጥቶ በማንቸስተር ሲቲ ይጫወት ዘንድ ይፋዊ ጥያቄን አቀርበዋል። ከወኪሉ ጋር ያደረጉት ውይይትና ምላሹን በተመለከተ በቀጣይ መረጃዎች አጣርተን ይዘን እንመጣለን። ሌላኛው ማንቸስተር ሲቲ ፍላጎት ያላቸው ደግሞ የ22 ዓመቱ ፔድሪ ላይ ነው። ይህን ተጫዋች እንኳን ማግኘት በብዙ መንገድ ይቸግራል ለማንቸስተር ሲቲ። አንደኛ ባርሴሎና ራሱ በየትኛውም ሂሳብ ሊለቀው አይችልም። ሁለተኛ የተጫዋቹ ይሁንታ ነው በዋነኝነት የሚያዘው። ተጫዋቹ በራሱ በባርሴሎና ቤት ደስተኛ መሆኑን ደጋግሞም ተናግሯልና ክለቡን ይለቃል ተብሎ ባይጠበቅም፣ ሲቲዎች ግን ሁኔታውን እየተመለከቱት ነው ተብሏል። በቼልሲ በኩል የባርሴሎናውን ጁሌስ ኮንዴን ሁኔታ መከታተል ጀምረዋል። ከዲሲፕሊን ጋር በተያያዘ ትንሽ ጥያቄ የሚነሳበት የባርሴሎና ተጫዋች ነው። ሃንስ ፍሊክ የተወሰኑ ጨዋታዎችን ሲቀጡት ተመልክተናል። በአለፈው በተለይ በ2024 የነበረው የሲዝኑ አጋማሽ ላይ ይህን ተጫዋች ቼልሲዎች እየተመለከቱ ነው ተብሏል። ዴሮ ስፖርት ነው መረጃውን ይዞት የወጣው። የቼልሲ ተጫዋች የማስፈረም ፖሊሲን ጥንካሬ ካየ ነው ምናልባት ገፍቶ የሚሄድ ከሆነ ይህን ተጫዋችም ሊያስኮበልል ይችላል ተብሎ ይጠበቃል። ምናልባት ግን የጁሊስ ኮንዴና የባርሴሎና ምላሽም እንደተጠበቀ ሆኖ ማለት ነው። ሊቨርፑል ለዋንጫ በሚያደርገው ጉዞ ላይ እጅግ በጣም ወሳኝ የሆነው ጨዋታ የፊታችን ሮብ ወይም ኤፕሪል 2 በፈረንጆች አቆጣጠር ሮብ ምሽት 4 ሰዓት ላይ ያደርጋል ከኤቨርተን ጋር አንፊልድ ሮድ ስቴዲየም የሚደረግ ጨዋታ ነው። ጨዋታው በ30ኛ ሳምንት ነው። ሊቨርፑል እንግዲህ ዋንጫ ለማንሳት ከሚያስፈልጉት 5 ጨዋታዎች አንደኛው ነው፣ ወይም ዋንጫውን ለማረጋገጥ አንደኛው ነው። ፕሪሚየር ሊጉ ሙሉ 9 ጨዋታ ይቀራል ለሊቨርፑልም። ታዲያ ይህንን እጅግ በጣም ወሳኙን የመርሳይድ ደርቢ ጨዋታ ሳም ባሮት በመሃል ሜዳ ዳኝነት እንዲመሩት ተሹመዋል። የመስመር ዳኛ ሊቤትስ እና ቲሞቲ ውድ፣ አራተኛ ዳኛ ዳረን ቦን፣ የቫር ዳኛ ፖል ቴርኒ፣ ረዳት ቫር ዳኛ አዳምኑን ይመሩታል ማለት ነው። እዚህ ውስጥ እንግዲህ ማይክል ኦሊቨር የሉም። ሊቨርፑሎች በዚህ ውድድር ዓመት እንደ ማይክል ኦሊቨር ብዙ ተቃውሞ ያቀረቡበት አልቢትር የለም። በእርግጥ አርሰናልም ጭምር በዚህ ጉዳይ እንግዲህ በትልቁ አልቢትሩን በውሳኔ ከተቃወመ ክለብ ውስጥ ተጠቃሽ ነው። ማይክል ኦሊቨር በእርግጥ የጨዋታ ቅጣትም ወይም ደግሞ ጨዋታ በኢንተርናሽናል ብሬክ በነበረ ሳምንት እንዳይመሩ እስከመደረግ እንደደረሱ ይታወቃል። እንደ ዴቪድ ኩቲ ያለ አልቢትር ደግሞ ሙሉ ለሙሉ ከጨዋታ እንዲታገድ የተደረገውም ሊቨርፑል ላይ በሰነዘሩት ጥቃት እንደነበረም ይታወሳል። ለማንኛውም ሳም ባሮት ይህንን የመርሳይድ ደርቢ ጨዋታ ዕለተ ሮብ በሊቨርፑል እና በኤቨርተን መካከል ሲደረግ እንዲመሩ ተሹመዋል። በዛሬው ዕለት አርሰናል አዲስ ኃላፊ መሾማቸውን ይፋ አድርገዋል። የሰሜን ለንደኑ ክለብ አርሰናል በኤዱ ጋስፐር ምትክ አዲስ ስፖርቲንግ ዳይሬክተር ማስፈረማቸውን ይፋ አድርገዋል። መድፈኞቹ የቀድሞውን አትሌቲኮ ማድሪድ ስፖርቲንግ ዳይሬክተር አንድሪያ ቤርታን ኃላፊ አድርገን ሾመናል ብለዋል። ክለቡ በጥሩ ሁኔታ ላይ ባለበት ሰዓት አርሰናልን መቀላቀሌ አስደስቶኛል ሲል ኃላፊው ከፊርማው በኋላ አረጋግጧል። ክለቡ ትልቅ ቦታ ያለውና ታሪካዊ ነው። ከዚህ ታላቅ ክለብ ጋር ስኬታማ ነገርን መገንባት ጓጉቻለሁ ይላል አንድሪያ ቤርታ።
ጣሊያን ስፖርቲንግ ዳይሬክተር አንድሪያ ቤርታ በአትሌቲኮ ማድሪድ ቤት ከአሰልጣኝ ዲያጎ ሲሞኔ ጋር ለ12 ዓመታት የተሰራ ነውና ያመለሸጋ የሚባል በዛ ላይ ደግሞ ተግባብቶ መስራት የሚችል ከዋክብቶችን ማስፈረም የሚችል ነው። በርካታ ከዋክብቶችን አትሌቲኮ ማድሪድ ቤት አምጥቷል። አትሌቲኮ ማድሪድን በሁለት ዙር ገንብቶታል አንድሪያ ቤርታ። እስከ 2014 የተፋለመውን አትሌቲኮ ማድሪድና ከዛ በኋላ የቀጠለውን አትሌቲኮ ማድሪድ ገንብቷል። የላሊጋን ዋንጫ አሳክቷል። ኮፓ ዴላሬ፣ የስፔን ሱፐር ካፕን፣ ከዛ በኋላ ደግሞ የኢሮፕ ሊግን የዓለም ክለቦች ዋንጫን አሳክቷል ከአትሌቲኮ ማድሪድ ጋር። ከዛ በተጨማሪ ደግሞ የአውሮፓ ሻምፒዮንስ ሊግና የኢሮፕ ሊግ ተፋላሚ ሱፐር ኮፓን አንስቷል። ከዛ በተጨማሪ ደግሞ እንዲደነቅ የሚያደርገው አትሌቲኮ ማድሪድን 2 ጊዜ ፈጻሚ ተፋላሚ ሲሆን የገነባው ቡድን እጅግ በጣም የተለየ የሚባል ነው። አንድሪያ ቤርታም የአርሰናል ስፖርቲንግ ዳይሬክተር እንደሚሆን ቆየት ያለ ዜና ቢሆንም በዛሬው ዕለት ግን አርሰናል ይፋ አድርገውታል። ከዚህ በኋላ ስፖርቲንግ ዳይሬክተራችን ነው ብሏል። ስለዚህ እንደ ማርቲን ዙቤሜንዲ ያለን ተጫዋች ማምጣት፣ እንደ ቶማስ ፓርቴ፣ እነ ጆርጊኖን ዕጣ ፈንታ መለየት፣ እነ ሳካ፣ ሳሊ፣ ባህማጋሌሽን ኮንትራት ማራዘም ቀጣዩ በአርሰናል ቤት ሲቆይ ደግሞ የሚሰራቸው ትልልቅ የቤት ስራዎች ናቸው ተብሎ እንደዚሁ ይጠበቃል። የአርሰናል ደጋፊዎች ግን በአዲሱ ስፖርቲንግ ዳይሬክተራችሁ ዙሪያ ሀሳባችሁን በሀሳብ መስጫ ሳጥናችን ላይ ያጋሩን። አርሰናል የአውሮፓ ሻምፒዮንስ ሊግ ዋንጫን አንስቷ አያቅም የሚለው ዜና አዲስ አይደለም። ግን አርሰናሎች ለአውሮፓ ሻምፒዮንስ ሊግ ዋንጫ አዲስ ያልሆኑበት አንድ መድረክ አለ። ይኸውም የሴቶቹ ክለብ ነው። የአርሰናል የሴቶቹ ክለብ ከፕሪሚየር ሊግ ክለቦች ዋንጫን ያነሳው ብቸኛው ክለብ ነው። አንድ ዋንጫዎችን አንስቷል። በሴቶች የአውሮፓ ሻምፒዮንስ ሊግ እጅግ በጣም አስደናቂ የሚባል ገደል አላቸው። ዘንድሮም ሪያል ማድሪድን ጥለው ከኦሎምፒክ ሊዮን ካምናው የፍጻሜ ተፋላሚ ጋር ደርሰዋል። የሴቶቹን የአውሮፓ ሻምፒዮንስ ሊግ እንደ ኦሎምፒክ ሊዮን ደጋግሞ የቀመሰው የሴቶች ቡድን አናገኝም። 8 ጊዜ አንስተዋል። አይንትራክ ፍራንክፈርት 4 ጊዜ፣ ባርሴሎና 3 ጊዜ ማሳካት ችለዋል። ከዛ በተረፈ ግን አርሰናል 1 ጊዜ አሳክተውታል በሴቶቹና ዘንድሮ ሴቶቹ ጠላውት ያለፉትን ሪያል ማድሪድን ኤፕሪል 8 ጀምሮ ደግሞ የአርሰናል ወንዶች ይገጥማሉ። ምናልባት ቡካዮ ሳካ ተመልሶላቸዋል። ለአርሰናል ጥሩ ጥንካሬ የሚሆን ጨዋታ ነው መመለሱ። ለማንኛውም በሴቶቹ 1 ጊዜ ያነሱትን የአውሮፓ ሻምፒዮንስ ሊግ በወንዶቹስ 1 ጊዜ በዚህ ዓመት ያሳኩታሉ የሚለውን እናያለን። ሪያል ማድሪድ ከፊታቸው የቆመው የመጀመሪያው ተፋላሚያቸው ነው። ማርቲን ዙቤሜንዲ አሁን ላይ ከአርሰናል ጋር በስፋት ስሙ እየተያያዛለና ቀጣይ ክረምት ላይ በቃል ደረጃ አርሰናሎች ለማምጣት ከስምነት የደረሱት ተጫዋች ነው። ለመሆኑ ማርቲን ዙቤሜንዲ አሁን ላይ ከአርሰናል ጋር ካሉት የአማካይ ስፍራ ተጫዋቾች ወይም የተከላካይ አማካይ ስፍራ ተጫዋቾች የተሻለ ቁጥር አለው ወይ የሚለው እንመልከት። ዘንድሮ እሱ ለሪያል ሶሴዳድ ይጫወታል። ፓርቴ፣ ራይስ፣ ጆርጊኖን በአርሰናል ካየን በግብ ማስቆጠር ደረጃ ዙቤሜንዲ 2 አለው። ከዛ በተረፈ ራይስ 2፣ ፓርቴ 3 አለው። ጆርጊኒዮ ዘንድሮ ግብ አላስቆጠረም። በአሲስት ደረጃ 1 አለው ዙቤሜንዲ፣ ራይስ 5፣ ፓርቴ 2 አለው። በዚህ ረገድ ካየነው ከአርሰናል አማካዮች በአሲስት ቁጥሩ ዝቅ ያለ ነው። በፖሴሽን ደረጃ 83 በመቶ ፖሰስ ያደርጋል ኳስን ዙቤሜንዲ። ከዛ ራይስ 83.6 በመቶ፣ ፓርቴ 87.6 በመቶ፣ ጀርጊኒዮ 85.8 በመቶ። በዚህም ቁጥር ካየነው የዙቤሜንዲ ዝቅ ያለ ነው። ከዛ በኋላ በ90 ደቂቃ ፕሮግሬሲቭ ፓሶችን ወደ 3ኛ የሜዳ ክፍል በማቀበልም ካየን ከሶስቱም የአርሰናል ከራይስም ከፓርቴም ከጀርጊኖም ቁጥሩ ያነሰ ነው። በዚህም ሶስቱ የአማካይ ስፍራ ተጫዋቾች ይበልጡታል። በ90 ደቂቃ ታክልን ወርዶ የማሸነፍ ንጻሬን ካየን ከአርሰናል ተጫዋቾች በፓርቴ ብቻ ነው የሚበለጠው። ከራይስም ከጆርጊኖም የተሻለ ቁጥር አለው። እንደዚሁ ኳስን ኢንተርሴፕት በማድረግም ካየን ከሶስቱም የአርሰናል ተጫዋቾች ደግሞ በዚህ ረገድ ይበልጣል። ምናልባት ይህ ቁጥራዊ መረጃ በተወሰነ መንገድ ካነጻጸር ነው ከአርሰናል አማካዮች የተሻለ አይደለም ዙቤሜንዲ በአብዛኛው ቁጥር ካየ ነው። ነገር ግን ዙቤሜንዲ የሚጫወተው በሪያል ሶሴዳድ ነው። ራይስ፣ ፓርቴ፣ ጆርጊኖ የሚጫወቱት በአርሰናል ነው። አርሰናል በጣም ጥራት ያለው ነገር ኳስ ይጫወታል። ብዙ ለኳስ ቅርብ ናቸው ተጫዋቾቹ። አንድ ክለብ ለምሳሌ በኢንተርሴፕሽን እንኳን ብናይ የራይስም የፓርቴም የጆርጊኖን ቁጥር ዝቅ ያለ ነው። ምክንያቱም አርሰናል ብዙ ጊዜ ፖሰስ ስለሚያደርገው ኳሱን ኢንተርሴፕት ለማድረግ ደግሞ ተቃራኒ ቡድን ብዙ ጊዜ ፖሰስ ማድረግ አለበት። የዙቤሜንዲ ቁጥር በዚህ ደረጃ ይበልጣል። ለምን? ሪያል ሶሴዳድ ብዙ ጨዋታዎች ላይ ፖሰስ ይደረግበታል ኳስ። ስለዚህ የግድ ማስጣል አለበት ክለቡ። በዚህ ሰዓት የዙቤሜንዲ ቁጥር ከፍ ሊል ይችላልና ምናልባት ከተጫወቱባቸው ክለቦች ጥራት አንጻር ልዩነቱ ተፈጥሮ ሊሆን ይችላል። ግን ዙቤሜንዲ በሪያል ማድሪድ ውስጥ ያለ ተጫዋች ከመሆኑ አንጻር ለአርሰናል ምርጡ ፈራሚ ሊሆን ይችላል በቀጣይ ክረምት።
አሁን ላይ ከጉዳት ከተመለሱላቸው ተጫዋቾች አንጻር አርሰናል የአጥቂ መስመር ስፍራ ተጫዋቾቹ ብዛት 6 ደርሷል። በእርግጥ ሜሪኒዮ ንጹህ የ9 ቁጥር አጥቂ አይደለም፣ የሽግግር ሰዓታቸው አጥቂ ነው። ስለዚህ አሁን እንደ አጥቂ ስለሚጠቀሙት ከሱ ጋር ከደመር ነው 6 ይሞላሉ። ሳካ ተመልሷል። ኢታን ንዋኔሪ ሌላኛው ምርጡ አማራጫቸው ነው። ከዛ በኋላ ዘንድሮ ብዙ እየታሙ ያሉ 3 የክንፍ ተጫዋቾች አሏቸው። ማርቲኔሊ እንደዚሁም ራሂም ስተርሊንግ እና ሌሃንድሮ ትሮሳርድ አሏቸው። ከነኚህ ውስጥ ግን 3ቱን የፊት መስመር ማን ቢጣመረው ይሻላል? የአርሰናል ደጋፊዎች ከነኚህ ተጫዋቾች 3 ምርጣችሁን አጣምሩልን። የዛሬ ትልቁ ዜና ብሩኖ ሚጌል ፈርናንዴስ ስሙ ከሪያል ማድሪድ ጋር በስፋት መያያዙ ነበረ። በርከት ያሉ የዜና ምንጮች እንግዲህ እየዘገቡት እንደሚገኙ ከሆነ ሪያል ማድሪድ አይናቸውን ጥለዋል ተብሏል። የማንቸስተር ዩናይትድ አማካይ ስፍራው ተጫዋች ላይ ሪያል ማድሪዶች በክረምት የዝውውር መስኮት እንግዲህ ብሩኖ ፈርናንዴዝን ከክለቡ ማስኮብለል በሚቻልበት ጉዳይ ላይ ሁኔታዎችን እየተከታተሉ ነው። ማንቸስተር ዩናይትድ ከ90 ሚሊዮን ፓውንድ በላይ የውል ማፍረሻ ያስቀመጠበት ብሩኖ ፈርናንዴዝን ይሸጠዋል ወይ? ሌላ ጥያቄ ነው። ነገር ግን ምናልባት ሪያል ማድሪድ በቅርብ ዓመታት ውስጥ ፖሊሲ ቀይረዋል። ለአብነት ያክል ሮናልዶን ሪካርድ ሰብሮ አስፈረሙ። ጋሬዝ ቤልን ሪካርድ ሰብሮ አስፈረሙ። ከዛ በኋላ ግን ሌላ ስትራቴጂ ነው መከተል የጀመሩት። በዝቅተኛ ገንዘብ ከላቲን ተጫዋች ማምጣት፣ ኮንትራታቸው ሊጠናቀቅ ያሉ ተጫዋቾችን ኮንትራት እንዳይፈርሙ በክለብ በማድረግ ማስኮብለል፣ ይሄ በትልቁ ሲሰሩበት የነበረም የቅርብ ጊዜ ስትራቴጂ እንደነበረ ይታወቃል። ታዲያ በሪያል ማድሪድ በኩል አሁን ብሩኖ ፈርናንዴዝን 90 ሚሊዮን ዩሮ ከፍለው ያስፈርሙታል ተብሎ አይጠበቅም። ምናልባት በማንቸስተር ዩናይትድ በኩልም ተጫዋቹን የመሸጥ ፍላጎት ላይኖር ይችላል። ግን ፍሎሬንቲኖ ፔሬዝ ተጫዋቹ ላይ አምርረው የሚመጡ ከሆነ 90 ሚሊዮን ፓውንድ በዩናይትድ በኩል የቀረበበት የውል ማፍረሻ ነው። ለዩናይትድ ግን ብሩኖን በየትኛውም ሂሳብ ማጣት የሚከሰት ከሆነ ክረምት ላይ ትልቅ ስጋት ነው ለቡድኑ። የቡድኑ ቁልፍ ተጫዋቾች ውስጥ አንደኛው ነው። በአውሮፓ እንኳን ባለፉት 5 ዓመታት የሱን ያክል የግብ ዕድል የፈጠረ አንድም ተጫዋች እንደሌለ ይታወቃል። ቪክተር ኦስሜን ስሙ ከዩናይትድ ጋር በስፋት የተያዘው የአጥቂ ስፍራ ተጫዋች ወኪሉ ለፈላጊዎቹ የሳውዲ ክለቦች ምላሽ ሰጥቷል። ይኸውም ቀጣይ ውድድር ዓመት ቪክተር ኦስሜን መጫወት የሚፈልገው በእንግሊዝ ፕሪሚየር ሊግ ነው ብሎ ዩናይትድ ሰሞኑን በስፋት ስሙ እየተያዘ ነው። እንደውም አሌሃንድሮ ጋርናቾ ናፖሊ ስለሚፈልግ በቅያሬ ሊስማማ ይችላል የሚሉ መረጃዎችም ከጣሊያን አካባቢ ሲወጡ እንደነበረ ይታወሳል። የቀድሞ የቼልሲ ሌጀንዶች ደግሞ የለም ቪክተር ኦስሜን የቼልሲ ተጫዋች ስለመሆኑ አንጠራጠርም፣ ክረምት ላይ ጀምረነው ነበር አካሄዱን፣ ዘንድሮ በዚህኛው ክረምት እንጨርሳለን እያሉ ነው። ለማንኛውም በርከት ያሉ ዘገባዎች ከማንቸስተር ዩናይትድ እና ከቼልሲ ጋር በተያያዘ ስሙን የሚያያይዙት ቪክተር ኦስሜን ወደ ሳውዲ አያመራም ተብሏል። ማንቸስተር ዩናይትድ በቀጣይ ውድድር ዓመት በሻምፒዮንስ ሊግ ባይሳተፍ እንደ ቪክተር ኦስሜን ያለ ተጫዋች የቡድኑ አባል እንዲሆን ለማሳመን ደግሞ ስራዎችም እየተሰሩ እንደነበረ ሰሞኑን ዘግበንላችኋል። ኮቢ ሜኖ በዩናይትድ ኮንትራቱን ያላደሰው 180,000 ፓውንድ ሳምንታዊ ደሞዝ የጠየቀው በድርድር ላይ ያለው ድርድሩ ካልተሳካ ግን ቀጣይ ክረምት ላይ በ70 ሚሊዮን ፓውንድ ክለቡን ሊለቅ የሚችለው ኮቢ ሜኖ ያለፈው ዓመት ወልቭስ ላይ ግብ ካስቆጠረ በኋላ በጣም አስደናቂ ግብ ነበር ያስቆጠረው ባለቀ ሰዓት ላይ ሰር አሌክሳንደር ቻክማን ፈርጉሰን ቆሞ ሲያጨበጭቡ ተመልክቻለሁ። ይህ ለእኔ በእግር ኳስ ሕይወቴ የመጀመሪያው ስኬቴ ነው ብሏል። እንደሳቸው ያለ በዩናይትድ በርካታ ገድሎችን የፈጸመ ዋንጫዎችን ደጋግሞ ያነሳ አስደናቂ ቡድን የገነቡ በሳቸው ዘንድ ለእኔ እንደዛ አይነት ክብር ማሳየታቸው እጅግ በጣም አስደናቂ የሚባል ነው። እጅግ በጣም የተደሰትኩበት ቅጽበትም ነበረ ሲል ነው ዛሬ ሀሳቡን ያጋራው። በነገራችን ላይ ውድ ቤተሰቦቻችን ከኮቢ ሜይኖ ዝውውር ጋር በተያዘ እየወጡ ባሉ መረጃዎች ላይ ግልጽ ላይ ማድረግ ያክል ዩናይትድ ኮንትራቱን ካልፈረመ ብቻ ነው በ70 ሚሊዮን ፓውንድ የሚለቀው። እስካሁን ኮቢ ሜይኖን ለማስፈረም ይፋዊ ጥያቄ የሚያቀረበ ድርድር የሚያደረገ ወይም ወኪሉን ያነጋገረ አንድም ክለብ የለም። በሩመር ደረጃ ስሙ ግን ከቼልሲ ጋር ይያያዛል። ጉዳዩ እንግዲህ ክረምት የዝውውር መስኮት ወደ 3 ወር ገደማ ይቀረዋልና እየጠራ መሄዱ አይቀርም። ለማንኛውም ዩናይትድም ወኪሉም ዋነኛ ፍላጎታቸው ራሱ ኮቢ ሜይኖ በዩናይትድ መቆየት እንደሆነ ግን ሰሞኑን ሲናገሩ ነበረ። በትላንትናው ዕለት በካሪንግተን የልምምድ ማዕከል በርከት ያሉ ተጨማሪ የዩናይትድ ተጫዋቾች ልምምድ ሰርተዋል። በተለይም ለብሔራዊ ግዳጅ ሄደው የነበሩ አብዛኞቹ ተጫዋቾች ተመልሰው መጥተዋል። ፖርቱጋል ላይ እጅግ በጣም አስደናቂ ግብ ካስቆጠረ በኋላ የዩናይትዱን የቀድሞ ተጫዋች ሮናልዶን አይነት ደስታ የገለጸው ራስመስ ሆይሉንድም ግብ አስቆጥሮ ተመልሶ መጥቷል። ጥሩ ፎርም ላይ ነበር በእርግጥ ሰሞኑንም በዩናይትድ በኩል እሱም ተመልሶ መጥቷል። ሩበን አሞሪም ኢንተርናሽናል ብሬኩ
ጥሩ በነበርንበት ሰዓት መምጣቱ ለእኛ ጥሩ አይደለም ባሉበት አጋጣሚ እንግዲህ ተቋርጦ ሊጉ ይመለሳል። የማንቸስተር ዩናይትድ ጨዋታ ከኖቲንግሃም ፎረስት ሲቲ ግራውንድ ላይ ማክሰኞ ምሽት የሚደረግ ጨዋታ ነው። ስለዚህ የማንቸስተር ዩናይትድ ልምምድ ሲሰራ በትላንትናው ዕለት አብዛኞቹ ለብሔራዊ ግዳጅ የሄዱ ተጫዋቾች ልምምድ መስራታቸውን ተመልክተናል። በድጋሜ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ብለን የአሁኑን ስፖርታዊ መረጃዎቻችን ፍጻሜያቸውን እዚህ ጋር እናደርግ። መልካም ጊዜ